ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመስጋለህ? ስለምንስ ከባልንጀሮች መንጎች ኋላ እቅበዘበዛለሁ? መኃልየ ምዕራፍ 1 ቁጥር 7። ሰላም ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬም ደግሞ ይህንን ክቡር የሆነውን ከማር ይልቅ የሚጣፍጠውን የከበረውን እግዚአብሔርን ቃል እንድንካፈል ጌታችን እድል ስለሰጠን እግዚአብሔር ስም የተመሰገነ ይሁን። ዛሬም ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ በሚል ርዕስ የእግዚአብሔርን ቃል እንመለከታለን። አጭር ጸሎት ለቃሉ እናድርግ። እጅግ የተፈራና የተከበርክ ልዑል እግዚአብሔር ኃያል እግዚአብሔር ሆይ እናመሰግንሃለን። ዛሬም ቅዱስ ስምህን እንድንጠራ ስለፈቀድክልን ጌታ ሆይ ተመስገን። ቃልህን ከፍተናል። ልባችን ለቃል የተከፈተ እንዲሆን በዚህ ሰዓት ልትነግረን ለልባችን ልትናገራት የወደድከውን ነገር ያለ መከልከል በጌታ በኢየሱስ ስም እንድትናገረን እንጸልያለን። አንተ ብቻ ተናገር፣ እኛ ደግሞ አንተን እንስማክ። ክብር በሰማይ ክብር በምድር ለአንተ ይሁን፣ በክርስቶስ ኢየሱስ ስም አሜን። ዛሬ በዋናነት ትኩረት አድርገን የምንመለከተው መኃልየ ምዕራፍ 1 ቁጥር 7 ላይ ያለውን ክፍል ነው። እንግዲህ እንደምናውቀው የመኃልየ መጽሐፍ በምሳሌ እያደረገ የሚያስረዳ የመጽሐፍ ቅዱሳችን ክፍል ነው። እናውቃለን ስለ ቤተክርስቲያንና ስለ ክርስቶስ ምሳሌያዊ ንግግር እያደረገ እንደሚናገር፣ በዚህ ስፍራ በበግና በእረኛዋ መካከል ያለ ንግግር በሚመስል ምሳሌ መካከል እረኛችን ጌታ ክርስቶስ ኢየሱስ በጎቹ የሆንን እኛ መካከል ሊኖረን ስለሚገባ የፍቅር ግንኙነት የሚያስረዳን ክፍል ነው። ቁጥር 7 ላይ ሲጀምር ነፍሴ የወደደችህ አንተ ንገረኝ ትላለች። ቃሉን በጥልቀት እንመለከተዋለን። ነፍሴ የወደደችህ ወገኖቼ፣ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንድንወደው እግዚአብሔር ቃል ይነግረናል። ዛሬ በጣም እንደው ለሰውም ለእግዚአብሔርም ፍቅራችንን ለመግለጽ በጣም ግልጥ ያላለን ሰዎች ብዙ አለን። በቃ አንዳንድ ጊዜ ተንበርክከን አባዬ ወድሃለሁ፣ ንጉሴ ወይ ወድሃለሁ፣ ጌታዬ ወይ ወድሃለሁ ብለን ለመናገር ልክ ሰው ጋር በጣም የምንወደውን ሰው አበሻ በተለይ ካረፈ በኋላ ነው አይደለ? አቤት መልካም ሰው፣ ጥሩ ሰው ወደው ነበረ እንጂ በህይወት ሳለ ወድሃለሁ ብለን ለሰዎች አንናገርም። ያ ባህሪያችን እግዚአብሔር ጋር መሄድ ይመስላል። በቃ ነፍሴ የወደደችህ አንተ ንገረኝ። አዎ ምንም እንኳን እግዚአብሔር እንደወደደን አይነት ፍቅር ባይኖረንም ለእግዚአብሔር ግን እርግጠኛ ነኝ እግዚአብሔርን እንወደዋለን። እሱ አስቀድሞ ወዶናልና ዮሐንስ ሲናገር ሳለ እርሱ አስቀድሞ ወዶናልና እኛም እንወደደዋለን ተብሎ ተጽፎልናልና ፍቅርን ያወቅነው ከእርሱ ነው። የፍቅር አስተማሪያችን ነው ጌታ። የእሱን ፍቅር አይተን አለመውደድ እሱን አንችልም። ነፍሴ የወደደችህ አንተ ራስህ ንገረኝ፣ ሌላ ሰው አያስረዳኝ። ስጋና ደም ያንተን ቃል አይግለጥልኝ። ራስህ ንገረኝ፣ ስለ ፍቅር ንገረኝ፣ በለዘብታ ንገረኝ፣ በፍቅር ንገረኝ። ታሸንፊያለሽ በለኝ፣ ነፃም ትወጫለሽ በለኝ። እንዲህ አይደለም የምንዘምረው? በቃ ንገረኝ አንተ ራስህ። ዛሬ በጌታ በኢየሱስ ስም ስለ እግዚአብሔር ፍቅር፣ ስለ ቃሉ ጥልቀት፣ እግዚአብሔር ስለኛ ስላለው ሐሳብና እቅድ እሱ ራሱ ይንገረኝ፣ አንተ ንገረኝ እያለች እቺ በግ ለእረኛዋ ትናገራለች። እኛም ለጌታችን ለክርስቶስ ኢየሱስ እንዲህ ባለ የልብ ጩኸት በፊቱ ልንቀርብ ይገባል። ከዚያም ቀጠል ታደርግና ወዴት ታሰማራለህ?
እግዚአብሔር አለ በተባለበት ይገኛል በተባለበት ስፍራ እንድንኖር እግዚአብሔር ይርዳን። ንጉሱ ዳዊት እግዚአብሔርን እጅግ የሚፈልግ ሰው ነው። በጣም የግላዊ ግንኙነት ከእግዚአብሔር ጋር የነበረው ሰው ነው። በጣም ልቤን ይነካኛል። መዝሙር 63 ላይ ሲናገር አምላኬ አምላኬ ይላል። መጽሐፍ ቅዱሳችን ላይ 2 ጊዜ አንድ ነገር ከተደገመ በቃ በጣም አስፈላጊ ነገር እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። አምላኬ አምላኬ ወደ አንተ እገሰግሳለሁ። መገስገስ ይገባችኋል አይደለም? በቃ መገስገስ፣ መሩጥ፣ በፍጥነት እፈጥናለሁ ወደ አንተ። ነፍሴ አንተን ተጠማች። መጠማት የሚለው ቃል ውሃ ልንፈልግ እንችላለን። መፈለግና መጠማት ግን ይለያል። በቃ መጠማት ለህይወት የሚያስፈልግ ነገር ነው። ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩኝ። ምሕረትህ ከህይወት ይሻላልና ከንፈሮቼ ያመሰግኑሃል። እንግዲህ በህይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታ ያስብሃለሁ፣ በማለዳም እናገርሃለሁ። ረዳቴ ሆነኸኛልና በክንፎች ጥላ ደስ ይለኛል። ነፍሴ በኋላ ተከታተለችህ፣ እኔም ቀኝህ ተቀበለች ይላል። ክብር ለእግዚአብሔር ይሁን። ዳዊት እንዴት ያለ አገላለጽ ነው! እንዴት ያለ እግዚአብሔርን መፈለግ ነው! ነፍሴ ወደደችህ። አንተ ንገረኝ፣ ወዴት ነው የምታሰማራው? የት ነው ያለኸው ጌታዬ? የት ነው የምትገኘው? አንተ ያለህበት ህብረት ነው የምፈልገው። አንተ ያለህበት ትዳር ነው የምፈልገው። አንተ ያለህበት ስራ ነው የምፈልገው። አንተ ያለህበት ልጅ ማሳደግ ነው የምፈልገው። አንተ ያለህበት ንብረት፣ አንተ ያለህበት ነገር ምንም ይሁን አሁን አፍቅሃለሁ፣ እጠማሃለሁ ጌታዬ፣ እፈልግሃለሁ የኔ ንጉስ። በመኝታዬ ነው ማስብህ፣ በማለዳ ደግሞ እናገርሃለሁ። በቀትር፣ በቀን፣ በማታ፣ በሌሊት፣ በጠዋት፣ በሁሉ ጊዜ ስነሳ ስቀመጥ አሰላስልሃለሁ። ወንድ በአንዲት በቆንጆ ሴት ፍቅር ተይዞ በቀንና በማታ እሷን እያሰበ ሜዲቴት እንደሚያደርጋት በቃ እንደዛ የተነጋገሩትን ነገር ያስባል፣ ወደፊት የሚሆኑትን ነገር ያስባል አይደለም? ዳዊት እንደዚህ ባለ አገላለጽ ነው የኔ ጌታ እፈልግሃለሁ፣ አምላኬ አምላኬ እገሰግሳለሁ ወደ አንተ። ነፍሴ እጅግ ነው የምትጠማህ እያለ ይፈልጋል። እንዲህ ያለ ረሃብ፣ እንዲህ ያለ ጥማት እግዚአብሔር ይጨምርብን። እግዚአብሔርን የሚፈልግ ህዝብ የተባረከ ነው። እግዚአብሔርን የሚፈልግ ትውልድ ያረፈ ነው። ዛሬ በጣም ብዙ ነገሮች በምድራችን እንፈልጋለን። ልክ ስናገኛቸው ይቀሉብናል፣ ይረክሱብናል። ደግሞም አግኝተናቸው እግዚአብሔርን መልካምነቱን ያሳዩን ብዙ ነገሮች አሉ፣ ጌታን የምናመሰግንባቸው። እነዛ ግን በዚህ ምድር የሚቀሩ ናቸው። ስናገኛቸውም አዲስ ልብስ ለብሰን ስንደጋግመው ይቀልብናል አይደለም? የእግዚአብሔር መገኘት ግን በባህሪው ባገኘነው ቁጥር ይበልጥ እንጠማዋለን። በቀረበን ቁጥር በይበልጥ ፍቅሩ በውስጣችን እንደረመጠ ሆኖ ይበልጥ እንድንወደው ያደርገናል። እግዚአብሔር በቃኝ የሚባል አይደለም፣ ሰለቸኝ የሚባል አይደለም። ትንሽ ፍቅሩን ቀምሶ ትንሽ ህልውናውን አይቶ በቃኝ የሚል የለም። በታሪክ አልሰማንም። እኛም በዘመናችን እግዚአብሔርን በተለማመድነው ቁጥር ይበልጥ ክብሩን፣ ይበልጥ ፍቅሩን፣ ይበልጥ ህልውናውን አስናፈቀን እንጂ በቃን፣ ደረስን፣ አበቃን የምንለው የህይወት ስርዓት የለንም። ለዛ ነው ዳዊት በዚህ ፍቅሩ ቅልጥ ያለ ሰው ይመስለኛል። 42 ቁጥር 1 ላይ ሲናገር መዝሙረኛው ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቅሃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው? ዘወትር አምላክ ወዴት ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈዘዘች። ወደ እግዚአብሔር ቤት ወደ ምስጋናው መኖሪያ ስፍራ እገባለሁ። በዓል በሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ እያለ ይናገራል። በቃ ጌታ ሆይ እናፍቃለሁ፣ እጠማሃለሁ፣ እራባሃለሁ። መቼ ነው የምደርሰው? ወደ አምላኬ ፊት መቼ ነው የምቀርበው? በቃ መቼ ነው የጸሎት ቤቴን ዘግቼ ከጌታዬ ጋር በህልውናው በመገኘቱ ስምጥ ብዬ ቃሉን እያነበብኩ ከሱ መንፈስ ጋር ህብረት እያደረግኩ መቼ ነው የምንል ስንቶቻችን ነን? መቼ ነው እስቲ በተዘጋው ቤቴ በእኔ ጀርባ በሬን ዘግቼ እኔና እሱ ብቻ ፕራይቬት ታይም የሚኖረን መቼ ነው? መቼ ነው ድምፁን የምሰማ? መቼ ነው የልቤን ነገር የማካፍለው? እንዲህ ያለ ረሃብ ያለን ስንቶቻችን ነን? ዳዊት እንደዚህ ያለ
መቼ ደርሳለሁ? የአምላኬንስ ፊት መቼ አያለሁ? እንዴ አምላክ እኮ ወዴት ነው ሲሉኝ እኔ ሌላ የሚያስለቅሰኝ ነገር የለም። በቀንና በሌሊት ምግብ የሆነኝ ልምባዬ ነው። አንተ ስትርቀኝ ነው የማልፈልገው፣ መገኘትን ነው። እንደውም እኮ ወረድ ብሎ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። የሚጥል አይደለም። በቃ ፈልገ ነው ራሱን የሚሰውር አምላክ አይደለም። ነፍሴ አትዘኝ፣ አይዞሽ፣ እግዚአብሔር ራሱን የሚገልጥ አምላክ ነው እያለ ዳዊት ይናገራል። መኃልየ ላይ የተጻፈው ምዕራፍ 1 ቁጥር 7 ላይ እንዲህ ያለ ናፍቆት ነው። ረቢ ወዴት ነው የምትመሽገው እንዳሉት እንደጠየቁት፣ ወዴት ነው የምትኖረው? አብረንህ እንምጣ። ረቢ የት ነው ያለኸው እንዳሉት እንዲሁ ነፍሴ የወደደች እስቲ አንተ ንገረኝ፣ የት ነው የምትመሽገው? የት ነው የምታሰማራው? እያለች እቺ በግ ለጌታዋ ትጠይቃለች። ቀጠል አድርጎ እንደዚህ ይላል፣ ወዴት ታሰማራለህ? ወገኖቼ መሰማሪያን ማግኘት በጣም ማረፍ ነው። ጌታ ክርስቶስ ኢየሱስ ሲናገር ሳለ በሩ እኔ ነኝ፣ በእኔም የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያንም ያገኛል። ዛሬ የነፍሳችን እረኛ የሆነውን ጌታ ክርስቶስ ኢየሱስን የሕይወታችን ጌታና አዳኝ አድርገን ስንሾመው አንደኛ ያገኘነው ነገር መሰማሪያ ነው። እንዳንቅበዘበዝ፣ ነፍሳችን ያለ እርካታ እንዳትኖር፣ ገንዘብ የማይሞላውን፣ ትዳር የማይሞላውን፣ የትኛውም የምድር ዝናና ሀብት ኃይል የማይሞላውን የሕይወታችንን ክፍተት ክርስቶስ ኢየሱስ ሞላና በክርስቶስ ሙሉ ናችሁ ተብሎ እንደተጻፈ ሙላታችን ሆነን። ክብር ለእግዚአብሔር ይሁን። በቃ ይገባል፣ ይወጣል፣ መሰማሪያን ያገኛል፣ ከኔ የሆነ ሰላምን ያገኛል። በቃ የሚፍለቀለቅ ሰላምንና እረፍት ምንጭ ከሆዱ ይፈልቃል ብሎ እንደተናገረ ይሄ ምንጭ ከሆዳችን እየፈለቀ እኛንም አርክቶ ሌሎችንም ያረጋል። ወዴት ነው የምታሰማራው ብላ ጠየቀችው። ጌታ እንዲህ ብለው ለሚጠይቁት መሰማሪያን ያገኛል በማለት ይናገራል። እዚህ ቁጥር 27 ላይ ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ክብር ለእግዚአብሔር ይሁን። ዳዊት በእርግጥም ይህንን እረኝነቱን የተለማመደ ስለሆነ እግዚአብሔር እረኛዬ ነው አለ። የሚያሳጣኝ የለም በፍጹም። በለመለመ መስክ ነው የኔ ጌታ የሚያሳድረኝ፣ እረፍት ውሃ ወዳለበት ነው የሚመራኝ። ነፍሴን ይመልሳታል፣ ስለ ስሙ በጽድቅ መንገድ ይመራኛል፣ እንዳልቅበዘበዝ ማሰማሪያን ይሰጠኛል እያለ ይናገራል። ዛሬ ምናልባት ይህንን ቃል የምንሰማ ብንኖር፣ የደከመን ብንኖር፣ እየተቅበዘበዝን ያለን ካለን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይለናል ማቴዎስ ምዕራፍ 11 ቁጥር 28 ላይ። ዛሬ እግዚአብሔር የወደደን ጌታ ያዳነን በቅዱስ አጠራሩ የጠራን ወደ ልጁ ወደ ክርስቶስ ኢየሱስ ክብር መንግስት ያፈለሰን ጌታ በመቅበዝበዝ እንድንኖር አይፈልግም። እርካታ የሌለው ህይወት እንድንመራ አይፈልግም። በእርሱ የሚገኘውን የዘላለም ህይወት ደግሞ በምድር ያለውን በረከት በሙሉ እንድናጭድ የእግዚአብሔር በጎ ፈቃድ ነው። እናንተ ደካሞች ኑ ሸክም የከበደባችሁ ኑ እኔ በፍቅሬ እረፉ በእኔ ፍቅር። ወዴት እንደማሰማራ አሳያችኋለሁ፣ አትቅበዝበዙ ይለናል። አትሂዱ፣ ሌላ እረፍት የሚገኝ ስፍራ የለም። ሁሉም በልተን ተራብን፣ ጠጣን፣ ደግሞ ተመልሰን እንጠማለን፣ ለበስን፣ ሞቀን፣ ደግሞ መልሶ ሊበርደን ይችላል። በፍጹም አለቃ በቃ የማይባል የዘላለም እርካታ ያለው ጌታ ክርስቶስ ኢየሱስ ጋር ነው። ለዛ ነው እረፉ፣ እኔም አምላክ እንደሆንኩኝ እወቁ። ይህንን ማወቅ ያስፈልጋል። አምላክ ነው እሱ። ሂዝ ኢን ኮንትሮል፣ ሁሉ ነገር ላይ ኮንትሮል ያለው ጌታ። እረፍ በሉ በዚህ ቃል። በአሕዛብ ዘንድ ከፍ ከፍ ላለው ከኔ በላይ ከፍ ያለ የለም እያለ ነው። በምድር ላይ ከፍ ከፍ ላለው በቃ እኔ ከሁሉ ከፍ ያልኩ ነኝ። ከችግራችሁ ከፍ ያልኩ ነኝ። ከሁኔታችሁ ከፍ ያልኩ ነኝ። ጥያቄዎቻችሁ በላይ ከፍ ያልኩ ነኝ። ስለዚህ እረፉ፣ እኔ አምላክ እንደሆንኩ እወቁ። ይህንን በማወቅ እረፉ እያለ ጥሪን ያቀርብልናል። እረፍ ብለን ተደላድለን እንድንኖር እግዚአብሔር ይፈልጋል። ለዛ ነው በዘዳግም 33 ቁጥር 2 ላይ ሲናገር በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል ይላል። ወገኖቼ ይሄ ነፍሳችን የወደደችው እርሱ ቀድሞ የወደደን፣ ፍቅር ገና ሳናውቅ የወደደን፣
በእግዚአብሔር መወደዳችንን ማወቃችን በእርሱ ዘንድ ተማምነን እንድንኖር ቀኑን ሁሉ የሚጋርደን እሱ እንደሆነ በትከሻው መካከል እንደምናረፍ በማወቅ እንድንደገፈው እግዚአብሔር ጥሪን ያቀርብልናል። ወገኖቼ ይህ ፍቅር አስተማማኝ ፍቅር ነው። እኛ ከመወደዳችን በፊት ፍቅር እንደዚህ ነው አይደል የሚለው መጽሐፍ ቅዱስ። ፍቅር እንደዚህ ነው፣ እኛ እግዚአብሔር እንደወደድ ነው አይደለም። ይልቁንስ እሱ አስቀድሞ እኛን እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከልን ነው እንጂ እኛ እሱን እንደወደድ ነው አይደለም። በፍጹም ገና ፍቅር የሚባለውን ትርጉም ራሱ የነገረን እግዚአብሔር ነው። ይህንን ፍቅሩን በማወቅ ለፍቅሩ ምላሽ እየሰጠን ነፍሳችን እሱን እየተጠማች እንድንኖር እግዚአብሔር ይርዳን። ተባረኩ። ውድ አባት ሆይ እናመሰግናለን ስለከበረው ቃልክ። ጌታ ሆይ እንወድሃለን ጌታ ሆይ እንድንወድህ ደግሞ አንተ ታውቃለህ። እግዚአብሔር ሆይ አንተ ባለህበት በምትገኝበት እኛም በዚያ መኖር ይሻለናል። ባሪያህ እንዳለ በዓለም እልፍ ጊዜ ከመጣል ይልቅ በቤትህ ደቂቃቶችን መጣል ለኛስ ይበልጥብናል። ጌታ ሆይ ዛሬም ነፍሳችን አንተን ትናፍቅሃለች፣ አንተን ትጠማሃለች። ባሪያህ እንዳለ ዋላ ወደ ውሃ ምንጭ እንደምትጠማ ነፍሴ አንተን ተጠማች፣ ነፍሴ አንተን ፈለገች እንዳለ ይሄ ሕዝብ አንተን ይፈልጋል፣ ይሄ ትውልድ አንተን ይፈልጋል። ጌታ ሆይ እንናፍቅሃለን፣ እንፈልግሃለን። መገኘትህን፣ ሀልወትህን፣ አብሮነትህን ባሪያህ እንዳለው አንተ ካልወጣህ አታውጣን። በእኛና በአሕዛብ መካከል ልዩ የሚያደርገን እኮ ያንተ መገኘት ነው እንዳለ ለእኛም ዋናው ነገር ያንተ መገኘት ነው፣ ያንተ ህልውና ነው። ሕዝብህ አንተን ይፈልግሃል። ጌታ ሆይ ያለ እኔ ምንም ልታደርጉ አትችሉም እንዳልክ ያለ አንተ ምንም ማድረግ የማንችል ደካሞች እንደሆነ እናውቃለን። ለህይወት ጌታ ሆይ ለሰርቫይቫል ታስፈልገናለህ፣ ለመኖር ታስፈልገናለህ። አሳ ከውሃ ከወጣ መኖር እንደማይችል፣ ሳር ከምድር ከተነቀለ መቆየት እንደማይችል እኛም ያላንተ መኖር እንደማንችል እናውቃለን። እግዚአብሔር ሆይ እስትንፋሳችን ነህ፣ ህይወታችን ነህ። አንተን ነው የምንተነፍሰው። ጌታ ሆይ እጅግ ነው የምታስፈልገን። ዛሬም ጌታ እግዚአብሔር ሆይ ይህንን ቃል በሚሰሙና በእኔ በባሪያ ላይ መገኘትህን፣ አለወትህን፣ እርዳታህን እግዚአብሔር ሆይ ከኛ ጋር እንድታደርግ እንጸልያለን። ደግሞ አንተን መፈለግ እንዲጨመረልን፣ አንተን መናፍቅ እንዲጨመረልን፣ ለትለት ነፍሳችን ወደ አንተ እንድትገሰግስ፣ አንተን እንድትፈልግ በማልዳ በቀትር በሌሊት በማታ በየትኛውም ስፍራና ቦታ አንተን እንድንሻህ፣ አንተን እንድንፈልግ የልባችን ማሰላሰል አንተ እንድትሆን፣ ትዝታችን አንተ እንድትሆንልን፣ ትዝታችን ቃልህ እንዲሆንልን በጌታ በኢየሱስ ስም አንተን በመፈለግ በረከት እንድትባርከን ጸልየን እንዳንጠግብ አባቶይ ቃል አንበበን እንዳንጠግብ አንተን ፈልገን እንዳንጠግብ የበቃን የደረስን ሁሉን ያወቅን መስሎ እንዳይሰማን በፊትህ ባዶ ማድጋችንን ይዘን መተን በዘይትህ እንድትሞላን እለት እለት እንድትሞላን ጌታ ሆይ እለት እለት እንድታሳድገን እለት እለት እንድታበዛን እንጸልያለን። ይህንን ደግሞ ስለምታደርግ እናመሰግናለን። ጌታ ሆይ ኃይልህ በድካማችን ተገልጦ መገኘትህ በእኛ በስቶ ጌታ እግዚአብሔር ትውልድ ሁሉ ከዚህ ካንተ ውሃ ምንጭ እንዲጠጣ እግዚአብሔር መንፈስ ቅዱስ በህይወታችን አንተ ሙላት እንድትሆነን ይህንን እንጸልያለን። ጸሎታችንን ስለሰማህ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ